ፋኖ ብሎ በጎጃም ርዕሰ ጉዳዩ ላይ እንደምታዩት አስገራሚ በፋኖ የተመዘገበ ድል አለ። ምንድነው ያንን የሚለውን ወደ ማቅረቡ ልሂድ። የፋኖ ኃይሎች በጎጃም ወሳኟን ከተማ ተቆጣጥረው ውለዋል። በወሎ ቤት አማራ የውጊያ ቀጠናዎች ደግሞ ከደሴ ዙሪያ ወረዳ እስከ ደላንታ ከባድ ትንቅንቆች ቀጥለዋል። እንደምታስታውሱት በትላንትናው ዕለት ከደሴ እስከ ደላንታ ያለውን መስመር የፋኖ ኃይሎች ሙሉ በሙሉ ተቆጣጥረውታል። ዛሬ ያገዛዙ ጦር ወደዛ አቅንቶ ገጥሟል። ይሄው ጦርነት በከፍተኛ ሁኔታ ሲካሄድ ነው የዋለው። በተደረገው ትንቅንቅና ውጊያ የሻለቃ አመራሩን ጨምሮ በርካታ ያገዛዙ ጦር አባላት ሙትና ቁስለኛ መሆናቸው ተዘግቧል። የአፋባሃ ቴዎድሮስ ዕዝ 201ኛ ኮር 74ኛ ክፍለ ጦር የምስራቅ ጎጃምን ደብረ ወርቅ ከተማ ዛሬ ታኅሳስ 7 ቀን ከንጋቱ 11 ሰዓት ጀምሮ በአምስት የተለያዩ አቅጣጫዎች ውጊያ በመክፈት ተቆጣጥሮ መዋሉ ተሰምቷል። እንግዲህ ሸለቆ ላይ ናቸው አባይ ሸለቆ ምናምን ሲል የነበረው አብይ አህመድ ደብረ ወርቅ ትልቅ ከተማ ነው። ደብረ ወርቅ ከተማን በተለየ ኦፕሬሽን ተቆጣጥረው እነሱ ልክ ጋምቤላ ላይ ሸኔን ልከው ኤክስፐሪመንት እንደሚሰሩት ከተሞችን እንዴትና በምን ሁኔታ መቆጣጠር እንደሚችሉ የአፋባሃ ቴዎድሮስ ዕዝ ፕራክቲካሊ ወሳኝ የሚለውን ኦፕሬሽን ሰርቶ ያለውን አቅም ያሳየበት እንቅስቃሴ ነበር። በዛሬው ዕለት የፋኖ ኃይሎች ተቆጣጥሯት የዋሉት ደብረ ወርቅ ከተማ ውጊያው በወርቁ ማደያ፣ በፖሊስ ጣቢያው፣ በጠዛ ወንዝ፣ በአዲሱ ገበያና በቴክኒክ በኩል ሙሉ ከበባ በማድረግ እንደጀመረ ከግንባር የተገኘው መረጃ ያመለክታል። የደብረ ወርቅ ፖሊስ ጣቢያን ጨምሮ ሙሉ ከተማዋን ለ6 ሰዓታት ተቆጣጥረው የቆዩት የፋኖ ኃይሎች ፖሊስ ጣቢያው የፋኖ ደጋፊዎች ናቸው በሚል በፖሊስ ጣቢያው ታስረው የነበሩ ከ100 በላይ የግፍ እስረኞችን ነፃ ሲያወጡ በአጠቃላይ በውጊያው በርካታ ወታደራዊ ቁሳዊ ምርኮ እንደቀናቸውም ዘግበዋል። አድማጮች እንግዲህ በዛሬው አንድ ኦፕሬሽን ብቻ ደብረ ወርቅ ከተማን በጎጃም የአፋባሃ የቴዎድሮስ ዕዝ ከተቆጣጠረ በኋላ ወደ 100 የሚጠጉ ፋኖን የደገፋችሁ ተብለው ባገዛዙ እስር ቤት የነበሩትን ነፃ አስወጥቷል። ይሄ ብቻ አይደለም። በሂደቱ በተደረገው ለ5 ለ6 ሰዓታት ከተማዋን ሙሉ በሙሉ ተቆጣጥረው በሰሩት የተለየ ኦፕሬሽን ወደ 27 ክላሽንኮቭ 1650 የክላሽ ተተኳሽ እና 29 የወገብ ትጥቆችን ገቢ ማድረጋቸውን ከዚያችው ልዩ ኦፕሬሽን ከሰሩባት አንድ ኮርነር ዘግበዋል። በሌላው ውጊያ ስናን አባጅሜ ሻለቃ በደፈጣ ጥቃት በአገዛዙ ጦር ላይ ጉዳት ማድረሱም እንዲሁ ተዘግቧል። አፋባሃ ቴዎድሮስ ዕዝ 206ኛ ኮር 24ኛ ክፍለ ጦር በምዕራብ ጎጃም ዞን ስናን ረቡ ገበያ ከተማ በከፈተው ማጥቃት በቁጥር ያልተገለጸ ቁሳዊና ሰዋዊ ጉዳት ማድረሳቸውን ገልጸዋል። በዚሁ ውጊያ የነፍስ ወከፍ መሳሪያዎች በምርኮ መገኘታቸውንም የዙ መግለጫ መረጃ ያሳያል። በደላንታ ዙሪያ ባገዛዙ ሌላ መረጃ ማለት ነው። በወሎ ቤት አማራ የተለያዩ ቀጠናዎች ውጊያዎች እንደዚሁ ተጠናክረው ቀጥለዋል። በዛሬው ዕለት ደላንታ ዙሪያ ባገዛዙ ሰራዊት የሻለቃ አመራር ጥቃት ሲፈጸም 10 በላይ የሚሆኑ እግረኛ ሰራዊት ደግሞ ሙትና ቁስለኛ ሆነዋል። አፋባሃ ምኒልክ ዕዝ የደጋው መብረቅ ኮር ጽናት ክፍለ ጦር ባገዛዙ የሻለቃ አመራር ላይ በሰነዘረው ማጥቃት ከባድ ቁስለኛ ማድረጉን ከሁለት ቲም በላይ ደግሞ እግረኛ ሰራዊት ሙትና ቁስለኛ ማድረግ መቻሉን ያረጋገጠው የሻለቃ አመራሩ ተመቶ ቆስሏል። ሌሎቹ ደግሞ የተሰዋሉ፣ በጽኑ ቆስለው ደግሞ የተማረኩ አሉ። እነዚህ በሙሉ በሂደት ውስጥ የተገኙ ድሎች ሲሉ ያስቀመጧቸው ናቸው። ዚሃ ተብሎ በሚታወቅ ልዩ ስሙ ማለት ነው። በልጅ ኢያሱ ኮር የፋኖ ኃይሎች በዋለው ውጊያ ክፉኛ ሲመታ ወደ ደላንታ የሸሸው ያገዛዙ ጦር በጽናት ክፍለ ጦር መከት ሻለቃ 3ኛ ሻምበል የደፈጣ ጥቃት ተፈጽሞበት ተጨማሪ ጉዳት ማስተናገዱን የግንባር መረጃ ላይ ተመላክቷል። አምባሰል ወረዳ ባትሪ በተባለ ቦታ ላይ በተደረገ ደግሞ ደፈጣ ሻለቃ መሪው ከባድ ቁስለኛ መሆኑን፣ 7ቱ ደግሞ እንደሞቱ፣ 14ቱ ከባድ ቁስለኛ መሆናቸውን አፋባሃ በግንባር መረጃው አረጋግጧል። በሌላ መረጃ ምኒልክ ዕዝ ለበጎ ተወርዋሪ ሻለቃ ዛሬ ደሴ ዙሪያ ላይ ለአንድ ሳምንት ተከታታይ በተደረገ ተጋድሎ በርካታ ድሎችን ማስመዝገቡን በዛሬ መረጃው ላይ አመልክቷል። በላጎ ተወርዋሪ ሻለቃ ህዳር 29 እስከ ታኅሳስ 6 2018 ደሴ ዙሪያ
ለአንድ ሳምንት ተከታታይ መደበኛ ውጊያ በማድረግ ነፃ ቀጠናውን ከማስፋቱም በላይ በአገዛዙ ጦር ላይ ከባድ የተባለ ኪሳራ ማድረሱም እንዲሁ ተመላክቷል። የፋኖ ኃይሎች በደሴ ዙሪያ ወረዳ ውስጥ በርከት ያሉ ቀበሌዎችን በመቆጣጠር የህዝብ አስተዳደር መዋቅር መዘርጋታቸውን በግንባር መረጃዎች ላይ ተመልክቷል። ከጋምቤላ ጋር በተገናኘ ያነሳንላችሁ ቅድም እንደተጠበቀ ሆኖ ዝርዝር ነገሩን በቀጥታ ከስፍራው ያገኘነውን በዚህ መልኩ ባቀርበው የተሻለ ነው። የፖሊስ ኮሚሽነሩ በተተኮሰባቸው ጥይት መገደላቸው ተሰምቷል። የኮሚሽነሩ ግድያ በከተማዋ ከባድ እና ከፍተኛ ውጥረት ፈጥሯል። በዛሬው ዕለት ታህሳስ 7 ቀን ከጋምቤላ ክልል የወጣው መረጃ አነጋጋሪ ይሆናል። ይሄውም በጋምቤላ ከተማ 02 በሚገኘው ዋና ፖሊስ ኮሚሽን ቢሮ ላይ ድንገተኛ ተኩስ ተከፍቶ በስራ ገበታቸው ላይ የነበሩ አንድ የፖሊስ ኮሚሽነር ማዕረግ ያላቸው ኃላፊ እዛው እርምጃ የተወሰደባቸው ስለመሆኑና በህይወት እንደሌሉ መረጋገጡ፣ በከተማዋ ዙሪያ ከረፋዱ 5 ሰዓት ጀምሮ እስከ 7 ሰዓት አካባቢ የተኩስ ልውውጥ እንደነበረ የጋምቤላ ከተማ የመረጃ ምንጮቻችን አክለው ገልጸዋል። ይህን ተከትሎ ሁኔታው እስኪረጋጋ በከተማዋ ቀኑን ሙሉ የትራንስፖርት እንቅስቃሴ ተከልክሎ ነው የዋለው። ቀደም ሲል እንደገለጽኩላችሁ ሱቅም ዝግ ነው፣ ባንክም ዝግ ነው። ምንም አይነት እንቅስቃሴ አልነበረም። ከፖሊስ መኮንኑ በተጨማሪ አንድ የአቢሲኒያ ባንክ ሰራተኛና የዩኒቨርሲቲ የሚሰራ ሌላ ሰው በተባራሪ በተተኮሰ ጥይት መገደላቸው ተሰምቷል። ሱቆች፣ ባንኮች፣ ተሽከርካሪዎች በሙሉ አንድም አይነት እንቅስቃሴ በጋምቤላ ከተማ ውስጥ አልነበረም። አድማጮች፣ ባሳለፍነው ሳምንት በጋምቤላ ክልል ላሬ በተሰኘ መለስተኛ ከተማ ግጭት መቀስቀሱን መዘገባችን የሚታወስ ነው። ይህንን በደንብ ታስታውሳላችሁ። ይህንን 6 የፌዴራል ፖሊሶች ሙትና ቁስለኛ የሆኑበት ጥቃት ተከትሎ በጋምቤላ ከተማ የሰዓት እላፊ ገደብ የተጣለው ታህሳስ 1 ቀን እንደነበረ አይዘነጋም። ዛሬ ታህሳስ 7 ቀን በሌላ ምንድነው የአስቸኳይ ጊዜ አዋጅ ወይም ሰዓት እላፊ ገደብ ሳይነሳ እንደገና ሌላ ኦፕሬሽን ቀጥሎ ኮሚሽነሩን የቀጠፈ ጥቃት ተሰንዝሯል ማለት ነው። ክልሉ በቀጠለው ቀውስ 18 ሰዎች በቁጥጥር ስር ውሎ ምርመራ እንደጀመረ የተሰማ ቢሆንም ግጭቱ በኑዌር እና አኝዋክ ጎሳ ሊቃን መካከል እንደሆነ ተደርጎ እየቀረበ ቢሆንም ነገርየው ከውጭ የሚመጣው ሸኔ የሚባለው ኃይል ከተማዋን እንዴትና በምን ሁኔታ መቆጣጠር እንደሚቻል ኦፕሬሽን እየሰራ በሚያሳይበት ወቅት የሚፈጠር አደጋ ነው በሚል በሁለቱ መካከል እንደተፈጠረ ተደርጎ ግን ከዚያም ከዚህም በማስታጠቅ በእነሱ መካከል ግጭት እንዳለ ለማድረግ ደግሞ ጥረት እየተደረገ ነው። በህዳርና ታህሳስ ወር በጋምቤላ ከተማ በኢንታንግ ልዩ ወረዳና በላሬ አካባቢዎች ከተፈጸሙ የጦር መሳሪያ ጥቃቶች ጋር በተያያዘ ቢያንስ 15 ተጠርጣሪዎች በቁጥጥር ስር ውለዋል እያለ ነው ክልሉ። ነገር ግን ተጠርጥረው በአዋልኳቸው ይልና ምንም ጠብ የሚል ነገር የለም። እንዳውም ኦፕሬሽኑን የሚሰሩት አካላት ኦፕሬሽኑን ሰርተው ወዲያውኑ ለቀው ሲሄዱ ነው የሚሰማው። እንዲሁ ለማለት ያክል ብለናል የሚል ካልሆነ በቀር ሌላው በዛሬው ዕለት ሳናነሳው ልናልፈው የማይገባ ጉዳይ በወለጋ በተገደሉት የኦርቶዶክስ ተዋሕዶ ካህናት ዙሪያ አዲስ አደገኛ መረጃ ወጥቷል። ከግድያው ጀርባ አዲስ አበባ ውስጥ የሚገኘውና በኦሮምኛ ተናጋሪ ካህናት የተያዘው የአዲስ አበባ ሀገረ ስብከት እጁ እንዳለበት መረጃዎች እያመለከቱ ነው። በሀገረ ስብከት ውስጥ ያሉ አካላት ከኦነግ ሸኔ ጋር በጥምረት ይሰራሉ የሚለው አፈትላኪ መረጃ የህዳር ጽዮን ማርያምን በዓል በሆሮ ጉዱሩ ወለጋ ሀገረ ስብከት ስር በምትገኘው በሐራቶ ማርያም በዓሉን አክብረው ሲመለሱ ሻምቡ ከተማ መዳረሻ ሲደርሱ የሆሮ ጉዱሩ ወለጋ ሀገረ ስብከት ስራ አስኪያጅ መልአከ ኤዶም ቀሲስ ዱጉማ እና በርካታ የሀገረ ስብከቱ ሰራተኞችና ወጣት የማህበራት አገልጋዮች በሸኔ ብሎ አገዛዙ በሚጠራቸው አባላት ታግተው መወሰዳቸውን እርምጃም እንደተወሰደባቸው ይፋ ሆኗል። ዛሬ እንደወጣው መረጃ ከሆነ በጊዜው የታገቱት 23 ሰዎች ሲሆኑ 8ቱ በበቆሎ እሸት ውስጥ ተደብቀው አምልጠዋል። ከቆይታ በኋላ መልአከ ኤዶም ቀሲስ ዱጉማ የምትፈልጉት እኔን እንደሆነ አውቃለሁ፣ ሌሎችን ልቀቋቸው ብለው መማጸናቸው ተሰምቷል። በዚህም እሳቸውና የማህበረ ቅዱሳን አገልጋይ ቀሲስ ደሳለኝ ኔምሲሳ እንዲሁም 2 ህፃናት ዲያቆናት ሲቀሩ ሌሎቹ በመለቀቃቸው ህዳር 22 4 ሰዓት ተኩል ወደ የቤታቸው እንዲገቡ ሆኗል። የቀሩት 2ቱ ዲያቆናትም ለ2 ሳምንታት ታስረው ስለተለቀቁ ወደ ቤተሰቦቻቸው ተቀላቅለዋል የሚሉት የመረጃ ምንጮቻችን ግድያው የተፈጸመው ከተወለዱበት አካባቢ ብዙ ሩቅ ባልሆነና
ባልሆነ ቦታ እንደሆነ ጠቁሟል። መላከ ኤዶም ከቅርብ ጊዜያት ወዲህ ስርዓተ ቤተክርስቲያን ይጠበቅ፣ ህግ ይከበር የሚል የጸና እምነት ያላቸው ሆኖ መታየት ስርዓት እንዳይጓደልና እንዳይጣስ አስፈላጊውን ሁሉ ሲያደርጉ መቆየታቸው ከአዲስ አበባ በሚገኘው በኦሮምኛ ለማገልገል ከተቋቋመው ማህበር ጋር ሳያላትማቸው እንዳልቀረ አንዳንድ የመረጃ ምንጮች እየጠቆሙ ነው። ከመረጃ ምንጮቻችን እንደተረዳ ነው አጋቾቹ ከሁለት ካህናት የሚፈልጉትን የመረጃ ማጣራት ስራ ሲያጠናቅቁ እንደለቀቋቸው በሀገረ ስብከቱ ለሚገኙ የስራ ኃላፊዎች ገልጸውላቸው ነበረ። ይህንን ሀሳባቸውን ቀይረው 1 ሚሊዮን ብር ከተከፈለን እንለቃለን ብለው ነበር። በዚህ ድርድር መሃል ያልተለመደ ሌላ የድርድር ሀሳብ ተከሰተ የሚሉት የመረጃ ምንጮቻችን ተደራዳሪው የአዲስ አበባ ሀገረ ስብከት ውስጥ ያሉ አካላት እንዳትለቋቸው፣ ግደሏቸው፣ ለዚህም 2 ሚሊዮን ብር እንከፍላለን ማለታቸውን በዚህም ለእያንዳንዳቸው 1 ሚሊዮን ብር ማስገደያ መባ አድርጎ በመስጠት ካህናቱ ማስገደሉን የመረጃ ምንጮቻችን ለኢትዮ ሰገነት አረጋግጠዋል። ይህ በእንዲህ እንዳለ የተገደሉት ቀሳውስት አስከሬን እስከ ዛሬዋ ቀን ታኅሳስ 7 ድረስ አለመገኘቱን የሟቾች ቤተሰቦችና የመንፈስ ልጆቻቸውም እጅጉን ያስጨነቀ ነው። ተጨማሪ ሐዘንም ሆኖባቸዋል። ቄስ ድጉማ ዶፋ እና ቄስ ደሳለኝ ነምስሳ እስከ አስከሬናቸው አለመገኘቱ የግድያውን ዓላማ ያመላክታልም ነው ያሉት። ምን እንደሆነ የካህናቱ ግድያ የታቀደ መሆኑን ጠቅላይ ቤተ ክህነቱም እንደሚያውቅ ሆኖም ሁሉም በከፍተኛ ድንጋጤ ዝምታን እንደመረጡ ነው የመረጃ ምንጮቻችን ያረጋገጡት። ወደፊት ይህንን ሁኔታ እየተከታተሉ ማጋለጡ ለነገ የማይባል ነው፣ መቀጠል አለበት። ከዚሁ ጋር አያይዤ ሌላ መረጃ ላቅርብ። የኢትዮጵያ ብሔራዊ ባንክን የሚመለከት ነው። የኢትዮጵያ ብሔራዊ ባንክ ፕሬዚደንት አቤ ሳኖ ከፕሬዚዳንትነቱ ሊነሳ እንደሆነ የኢትዮ ሰገነት ምንጮች ገልጸውልናል። አድማጮች፣ ትላንትና ባቀረብነው ዘገባ ላይ ንግድ ባንክን ከባጫጊና ወደ አቤሳኖ ካሸጋገረ በኋላ በባጫጊናም በአቤሳኖም ዘመን ሙልጭ ተደርጎ የተዘረፈ ያለቀለት በደንበኞቹ የቀለደ ተቋም መሆኑን በዝርዝር አንስተናል። አሁን አቤሳኖ ሊነሱ ይችላሉ የሚል ምንጮቻችን ጠቆም አድርገዋል። አቤሳኖ ላለፉት 3 ወራት ህመም በሚል ሰበብ በስራ ገበታቸው ላይ እየተገኙ እንዳልሆነ የመረጃ ምንጮቻችን ጠቁመዋል። የተለያዩ የህመም አይነቶችን በመጥቀስ አንድ ጊዜ ጀርመን፣ ሌላ ጊዜ ደግሞ ታይላንድ እየተዘዋወረ ነው የከረመው አቤሳኖ። በዚህ ዓመት ባንኩን እያስተዳደሩ ያሉት የባንኩ 3 ምክትል ፕሬዚዳንቶች መሆናቸውን ነው የመረጃ ምንጮቻችን እየጠቆሙ ያሉት። እንደ መረጃ ምንጭ ከሆነም አብይ አህመድ የባንኮች ውስጥ ኦሮምኛ ተናጋሪ በዛ የሚሉ ስሞታዎች መብዛታቸውን ተከትሎ በአቤሳኖ ምትክ አቶ ፍቅረ ስላሴ የተባለ ምክትል ፕሬዚዳንት የአማራ ተወላጅ ሊሾም እንደሆነ ነው የመረጃ ምንጮቻችን የጠቆሙን። ትክክለኛ አኪውሬት ከሆነ ያደርገዋል፣ አለበለዚያ መረጃ ወጣ ሲባል ደግሞ ሀሳብ ይቀይር እንደሆነ አናውቅም። ለማንኛውም ይህን እናውቃለን። ይህን በትላንትናው ዕለት አዲሱ የኢትዮጵያ ልማት ባንክ ፕሬዚዳንት ሆኖ የተሾመው የትግራዩን ሰው ምሳሌ አድርገው ምንጮች ለኢትዮ ሰገነት ገልጸዋል። እንደ ምንጮች ገለጻ የቀድሞ የኢንሳ ኃላፊው ዶክተር ኢሳያስ ካሳ በኢንሳ ቆይታው ከአብይ አህመድ ጋር መስራቱን ጠቅሰዋል። እስከ ዛሬ ድረስ አንድም የትግራይ ተወላጅ በዚህ ኃላፊነት ላይ እንዳልነበር የሚያስታውሱት ምንጮች የምርጫውን መቃረብ አስመልክቶ የአብይ አዲስ የምርጫ ፖለቲካ መጀመሩን የሚጠቁም ነው ሲሉ ያነሳሉ። ከኦሮሞ ተወላጆች ውጭ ያሉ ሰዎችን በሌሎች ተቋማት ውስጥ መሾም እንደሚቀጥል አንዳንድ የመረጃ ምንጮቻችን አያይዘው ገልጸውልናል። በስተመጨረሻ አንድ ሌላ የቀረንን መረጃ እናነሳለን። ዛሬ የአገዛዙን ካድሬዎች በጥፊ ጭው ያደረገ ዜና ኤፍፒ አሰምቷል። ፋክት ቼክ በሚለው የኤፍፒ የዜና አጃንስ ፍራንስ ፕሬስ ማለት ነው። አንድ ኒውስ ይፋ አድርጓል። በስክሪንሻቶች አሉ፣ እነሱን ልናያቸው እንችላለን። እንዴት አድርገው ያገዛዙ ካድሬዎች ፌክ የሆነ ኒውስ እንደሚያሰራጩ ያሳያል። ዓለም አቀፉ ሚዲያ ብልጽግናን የአብይ አህመድን አገዛዝ አጋልጧል። ያጋለጠው በጀነራል ሳሞና የኑስና በኤርትራ ጉዳይ መሆኑን ነገሩን ደግሞ የከፋ አድርጎታል። የቀድሞ ኤታማዦር ሹም ጀነራል ሳሞራ የኑስ በኤርትራ ጉዳይ ተናገረው ተብሎ የተሰራጨው መረጃ ሐሰተኛ መሆኑን የፈረንሳዩ ዜና ወኪል አጃንስ ፍራንስ ፋክት ቼክ በተሰኘ እውነተኛ ዜና የማሰራጫ የምርመራ መንገዱ አጣርቶ የብልጽግናውን አገዛዝ በአደባባይ አጋልጦታል። ካድሬዎች ዛሬ በጥፊ ጭው ሲደረጉ ነው ያሉት። ነገር ወዲህ ነው። ሳሞራ የኑስ ጦርነት ከተጀመረ
የኢትዮጵያ ሰራዊት ኦፕሬሽን አሰብን በመያዝ ብቻ አይገደብም እንዳለ ተደርጎ የተሰራጨው ቪዲዮ ሐሰተኛና የተቀነባበረ መሆኑን ኤፍፒ በዘገባው አረጋግጧል። ጉዳዩን ለብልጽግና አገዛዝ ፕሮፓጋንዲስቶች ትልቅ ቅሌት ሆኖ የተመዘገበ ነው። በማህበራዊ ሚዲያ በተለይም በፌስቡክ በስፋት የተሰራጨው ይሄ ቪዲዮ ጀነራል ሳሞራ ጠቅላይ ሚኒስትሩ ስለ ቀይ ባህር የተናገሩትን እደግፋለሁ፣ የአሰብ ጉዳይ በኢትዮጵያ ሕዝብ ዘንድ ተረስቶ አያውቅም፣ አሁን ቀኑ ደርሷል እንዳለ ተደርጎ ነበር የተሰራጨው። እንግዲህ የሻዕቢያ ስርዓት ማፍረስ እንደሚያስፈልግም የሚገልጽ በንግግሩ ላይ ያለ በቪዲዮ ላይ የተሰማ ነው። ይህንን ቪዲዮ በሰፊው ያሰራጩት ደግሞ ያገዛዙ ፕሮፓጋንዲስቶች ናቸው። ዓለም አቀፉ ሚዲያ ኤፍፒ ባደረገው ማጣራት እውነታውን እንደሚከተለው ነው ያስቀመጠው። አንድ ለሐሰተኛ መረጃው የተጠቀሙት ከ13 ዓመት በፊት ጀነራል ሳሞራ ኢታማዦር ሹም በነበረበት ወቅት የሰጠውን ቃለ ምልልስ ነው ይላል። ሁለተኛ በዋናው ቪዲዮ ላይ ማለትም ከ13 ዓመት በፊት በሰጡት ቃለ ምልልስ ላይ ጀነራሉ ስለ አሰብ መያዝም ሆነ ስለ ኤርትራ ጦርነት የተናገረው ነገር አለመኖሩን ይገልጻል። ነገር ግን ሐሰተኛው ቪዲዮ የሳሞራን ምስል ብቻ በመውሰድ ሌላ ሰው በንባብ ወይም ቮይስ ኦቨር የሚያደርገውን ድምፅ በማልበስ የተሰራ ነው ሲል አረጋግጧል። ሶስተኛ ደረጃ ጀነራል ሳሞራ እንደ አውሮፓውያን አቆጣጠር 2018 ከውትድርና ዓለም የብልጽግናው አገዛዝ በዓለም አቀፉ ሚዲያ ተዋርዷል። ውርደቱ የገጠመው በጀነራል ሳሞራ የኑስና በኤርትራ ጉዳይ መሆኑ የከፋ ያደርገዋል ስንል ቀደም ብለን እንደገለጽነው ነው። የብልጽግና አገዛዝ ከአስመራ መንግስት ጋር ወደ ግጭት ለመግባት በሚያደርገው ዝግጅት ውስጥ የፕሮፓጋንዳን ትልቅ መሳሪያ አድርጎ የሐሰት መረጃዎችን ሲፈበርክ መቆየቱ ይታወቃል። በዚህም እስከ መጨረሻው ድረስ እውነታው ተጣርቶ የሐሰት ዜና ማሰራጨቱ ይፋ ተደርጓል። በዛሬው ዕለት ኤፍፒን በጣም ነው የምናመሰግነው። እንደዚህ የአገዛዙን እርቃን የሚያስቀር ነገር መውጣቱ የተሻለ ነው። ከሰሞኑ ግን ደጋግመን ስንነግራችሁ የነበረውንም በእኛ በኩል ያለውንም ፋክት ያረጋገጠ ነው። ለምን አገዛዙ በሁሉም መስክ ውሸት ላይ ተጠምዷል። ይኸውላችሁ ልክ እንደዚህ ቬሪፋይ የሚያደርግ ዓለም አቀፍ ተቋም በነገሩ ሲገባበት ይገባና አረጋግጦ ውድቅ ያደርገዋል። በሌላው በኩል ግን የዓለም አቀፍ በእያንዳንዱ አጀንዳ ላይ የዓለም አቀፉ ከንሰርን ይኖራል ተብሎ ስለማይታመን እንዴት አድርገው የተምታታ ነገር እንደሚፈጥሩ ከነዚህ ሁኔታዎች ተነስታችሁ መረዳት ትችላላችሁ። በሁሉም መስክ እየሄዱበት ያለው ርቀት ከሐሰት ፕሮፓጋንዳ ጋር የተያያዘ ነው። ቅድም እንዳልናችሁ ሚሊሻ አሰልፎ የራሱን ሚሊሻ አሰልፎ ክላሽ ምናምን አድርጎ በዚህ በኩል ፋኖን መራክን በዚህ በኩል ይሄን እናደረግን ሲል የሚውል በውንብድና የተሞላ አገዛዝ ነው። የሐሰት መረጃ ፋብሪኬት አድርጎ ለዲፋሜሽን ማለት ትኩረት ያደረገባቸውን አካላት ስም ለማጥፋት ወይም ለማጠልሸት ሁልጊዜም እንደዚህ ያሉ መረጃዎችንም ፋብሪኬት የተደረጉ ማስረጃዎችንም ሲለቅ ይታያልና በሁሉም መስክ ግን እንደዚህ አደባባይ ወጥተው እየተዋረዱ ያሉበት ወቅት ነው። በቅርቡ የአብይ አህመድ አገዛዝ ለእንደዚህ ላለው የውሸት ፕሮፓጋንዳ ማሰራጫ የሚጠቀምበትን መዋቅር ማጋለጣችን ይታወቃል። በስፋት ገና ዝግጅት እየተደረገበት ስለሆነ አሁን ላይ እንዲህ ነው ለማለት ምንም አልችልም። በምንችለው መጠን ግን የምንችለውን ሰርተን ለመቅረብ ጥረት እናደርጋለን። አድማጮች እንግዲህ ለዛሬ ዕለታዊ አበይት ጉዳዮች በተሰኘ ፕሮግራማችን አጠር አድርገን መረጃዎችን ለማቀበል ነው የተከሰት ነው። አብራችሁን ስለሆናችሁ ስለቆያችሁም አመስግነን በዚሁ እንሰናበታለን። ነገ በተለየ መረጃ በተለየ ፕሮግራም እንድንገናኝ የፈጣሪ ፈቃዱ ይሁን። በሰላም ያሳድረን። በዚሁ እንሰናበታለን። ዕለታዊ አበይት ጉዳዮችን እዚህ ጋር ተጠናቋል። ከኤዲተር ጋር ተሰናበትናችሁ። ጤና ይስጥልን።